ሰላም 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 እንዴት ናችሁ የተወደዳችሁና የተከበራችሁ ቤተሰቦቼ እንደምን አላችሁ ሁሉ ሰላም ነው እኛ ጋር ሁሉ ሰላም ነው የተፈጣሪ ተመሰገነ ይሁን እናንተ እንዴት ናችሁ በእያላችሁ በሰላማችሁ በዝት ይበል እወዳችኋለሁ አከብራችኋለሁ ቤተሰቦቼ ቻናሌን ሰብስክራይብ ስለምታደርጉ እንዲሁም ሼር ላይክ ስለምታደርጉ በጣም ማመሰግነው እንደውም ቤተሰብ ያሉናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ እንደተለመደው ዛሬ የሆነ ቪዲዮ ይዤላችሁ መጥቻለሁ ብዙም ደስ ይላል ብያል ነገራችሁ ደስ አይልም በአጠቃላይ ብዙ ቤት ውስጥ የሚገኝ ብዙ ካፕሎች ላይ የሚገኝ የሚታይን የሰዎችን ባህሪ ነው እንግዲህ ዛሬ የምንነጋገርበት ማለት ነው ቪዲዮውን እያየን የምናነሳው ጉዳይ ይሆናል ግን ዋናው ነገር ምንድነው ብዙ ካፕሎች ባልና ሚስቶችም ሊሆኑ ይችላሉና ሰርግ ቦታ የሆነ ድግስ ቦታ ፕሮግራሞች ላይ ምናምን ሲሄዱ አንዱን ባይነ ቁራኛ የሚጠብቁበት ይሄ ማለት አለመተማመን ይመስለኛል አይደል ምናልባት እዚህ ቪዲዮ ላይ የናንተ አስተያየት በጣም ያስፈልጋል ማለት ነው ምክንያቱም ጥፋተኛ ማን ነው ምን መሆን ነበረበት ሁለቱም ጥፋተኛ ካለው ደግሞ ምን መሆን ነበረበት ማን ምን ማድረግ አለበት የሚለው አስተያየት እንድትሰጡ እጋብዛችኋለሁ ማለት ነው ምክንያቱም የናንተን አስተያየት ግን እዚህ ይመጣል ወይ የብዙ ሰዎች ህይወት ትዳር ፍቅር የሚበጠበጥባቸው መንገዶች አሉ አንዱ ምንድነው ቅናት እኔ ምናልባት እሱንም ያየው ይመስለኛል ዛሬ ማለት ነውና ብዙ ጊዜ ምንድነው አንድ ባልና ሚስት ወይም ደግሞ ፍቅረኛሞች ሊሆኑ ይችላሉ አንዳንድ ቦታ ሲሄዱ ወይ ባል ይቀናል ወይ እሷ ትቀናለች በቃ እያንዳንዱን እንቅስቃሴ ትቆጣጣራለች እያንዳንዱን እንቅስቃሴ ይቆጣጣራታል ከዛም በኋላ ያ ለጭቅጭቅ መንስኤ ይሆናል ማለት ነው ለጭቅጭቅ መንስኤ ይሆንና አለመግባባት ይፈጠራል ከዛም በኋላ ወደ መለያየት ይመጣል ማለት ነውና እንደዚህ ያሉ ነገሮች ብዙ ቦታ አሉ ብዙ ሰዎች ጋር አሉ ማለት ነውና እንደዚህ ያለ ነገር ነው ዛሬ እነ ብሩኬ ቤት ያየነው ማለት ነውና በቅርብ ታረቁ ብለን ስንል እንደገና ደግሞ ዛሬ አዲስ ነገር አዲስ አጀንዳ ይዘው መጥተዋልና እውነት ለመናገር እንደዚህ ያለ ነገር እነሱ መሃል መፈጠር አለበት ብዬ አላስብም ካፕሎች ሲሆኑ ትዳር ውስጥም ሊሆን ይችላልና እያንዳንዱ እንቅስቃሴያችን እኛም መጠንቀቅ አለብን ያጋራችን ስሜት መጠንቀቅ አለብን ማለት ነው ዲኮዳ እኛም እናደርጋቸው ነገሮች ከሌሎች ሰዎች ጋር የምናደርጋቸው ነገሮች የኔን የፍቅር አጋር የትዳር አጋሬን ይጎዳል የሚለው ነገር በደንብ ማገናዘብ መቻል አለብን እኛም ደግሞ እያንዳንዱ ማለት ነው አጋራችን የሚያደርገውን እንቅስቃሴ ወደ መጥፎ ትርጉም ሰጥተነው በራሳችን ትርጉም ሰጥተነው ለምን እንደዚህ ያደረግሽ ለምን እንደዚህ ያደረክ እኮ ማለት እንዴት ከዚህ ሰው ጋር እንዴት ታረጋለህ እንዴት ከዚህ ሰው ጋር እንዴት ታረጋለሽ የምንል ከሆነ መተማመን የለም ማለት ነው መተማመን የለም ማለት ነው እኔ የሚታየኝ እሱ ነውና እዛ መሃል ምናልባት ዛሬ ብሩኬ ላይ ያዩበት እንደዛ ያለ ነገር ይመስለኛልና ምናልባት ሃይሚም ያደረገችው ነገር ትክክል ባይሆንም ማለት ነውና ለጭቅጭቅ የሚጋብዝ ነው ብያላስብ ቢያንስ እንዲህ ማድረግ አልነበረብሽም ተብሎ በመከር ሊታለፍ ይገባል ግን ትክክል አይደለም ያስባለሁ ብሩኬ ያው የወንድሙ ሰርግ ነበር እዛ ላይ ቢዚ ነበርኩ ይያለ ነውና በጣም ቢዚ ነበርኩኝ ግን ሃይሚ ከሌላ ወንድ ጋር አይቻታለሁኝና ስትጎራረስ አይቻለሁ አብረስ ጭፍር ምናምን ነገር አይቻታለሁ ብሏልና እንግዲህ አብራም ሚዜ አይደለችም ሚዜ ካልነች ደግሞ ከሌላ ሰው ጋር ነው የምትሆነው እሷም ደግሞ ያለች ያለችው ከናንተው ቤተሰብ ነው ሰርጉ የናንተ ቤተሰብ ነው ሰውየውም እናንተ ቤተሰብ ነው እኔ አላቀው ግን ያው በሰርግ ላይ ተገናኘን ማለት ደግሞ ሌላ ነገር አይደለም በቃ አብረን በላን አብረን ጠጣን ተጫውተን ብቻዋን አልነበረችም የነሱ ጀማ አሉ ማለት ነው ጓደኞቿ አሉ ተነጥላ ለብቻዋ አይደለምና ብሩኬ በምን መልኩ እንደዚህ እንዳየ አላቀም ግን ቢሆንም እንኳን እንደዚህ ያለ ስጋት እንኳን ካለበት ለጭቅጭቅና ለመጣላት መንስኤ መሆን የለበትም በነገራችን ላይ እናንተ ገና ብዙ ነገር የሚጠብቃችሁ ልጆች ናችሁ ገና ወደፊት ትዳር ይጠብቃችኋል ዛሬ እንደዚህ በእያንዳንዱ በተቃቀነው ነገር ማለት ነው የቅናት መንፈስ ይመስለኛልና በተቃቀነው ነገር እሷን የምትቆጣጣራት ከሆነ ነፃነትን ነው የምታሳጣት ማለት ነፃነት ያሳጣል በነገራችን ላይ አንድ ሰው ወይ ፍቅረኛ ወይ የትዳር አጋሩ ላይ እያንዳንዷን እንቅስቃሴ የሚከታተል ከሆነ
በጣም ከባድ ነው እንደዚህ በሚቀጥለው ጊዜ አይሄድላችሁም ምን ከናንተ ጋር ማለት ነው ድግስ ቦታም ይሁን ሰው ያለበት ቦታ ላይ መንቀሳቀስ አይፈልግም ለምን ነፃነት ያሳጣላ መሆን የለበትም እሱ ደግሞ ማለት ነው መተማመን ካለ በነገራችን ላይ እስከ ጥግ የምትተማመኑ ከሆነ ምንም አይነት ነገር ቢያደርግ እንዳው ዞር ብላችሁ ላታዩሉ ትችላላችሁ መጀመሪያ መገንባት ያለበት መተማመን ነው ፍቅር ውስጥ መተማመን መኖር ግዴታ አለበት ማለት ነው ካለለ ይፈልገ ቢመጣ ምናልባት ፍልፍሉ እንዳለው ነው ሚስቱን ተጠራጥሮ ምናልባት ኮቪዲውን ታስታውሳላችሁና የት ነሽ ብሎ ሲደውልላት አቤት ነኝ ስትለው እስቲ የጁሱ መፍጫ እስቲ ኦን አርጊው እንደሚለው ማለት ነው መጨረሻ ላይ ግን እሷ የጁሱ መፍጫ ይዛ መዞር ጀመረች ማለት ነው ስለዚህ ምንም አይነት እንኳን ብንቆጣጣራቸው ያልፈለጉበት መጥፎ ነገር ውስጥ እንዲገቡ ሁሉ ልንገፋፋቸው እንችላለን especially ለሴት ልጅ ከባድ ነው ሴት ልጅን አለማመን በቃ አመናት በእርግጠኝነት 100% እምነት ከሰጣት ምንም አታረግም የምትጠራጠራት ከሆነ ግን እሷ አይምሮ ውስጥ ያለለን ነገር ያላሰበችው ነገር እንድታደርግ እየገፋፋት ነው የበለጠ ማለት ነውና ኢቭን ያለ ሁኔታ እንኳን ባይመች እንደዚህ ማድረግሽ እኮ አልተመቸኝም ማድረግ አልነበረብሽም እንዲኮ አይደረግም ቢያንስ ለኔ ስሜት መጠንቀቅ አለብሽ ምናምን ብለ ብትነግራት ጥሩ ነው ሐሚም ቢያንስ ማለት ነው ማድረግ የነበረብሽ እያንዳንዱ ብሩኬን ስሜት ሊጎዳ የሚችሉ ነገሮች ከሌላ ወንድ ጋር ምክንያቱም ወንድ ልጅ ስለሆነ ምናልባት ያምንሻል ማለት በቃ ምንም ካንቺ ምንም የፈለገ ነገር ብታደርጊ ደግሞ ዝም ይልሻል ማለት አይደለም ገደብ አለው ማለት ነው ከሌላ ሰው ጋር የምናደርጋቸው ነገሮች ገደብ አለው ምክንያቱም እኔ ባለትዳር ነኝ ከሌሎች ሴቶች ጋር ያለኝ ነገር ገደብ አለው የሚስቴን የባለቤቴን ስሜት የሚጎዳ ነገር ያንዳንዱን በተግባርም ማሳያቸው ነገሮች ምንም እንኳን መጥፎ ነገር ውስጥ ባልገባ የሷን ስሜት መጠንቀቅ አለብኝ ማለት ነው ስለዚህ አይሚ ማድረግ የነበረብሽ ያንን ማድረግ አለብሽ ግን የበለጠ ብሩኬ ደግሞ በዚህ ልክ ተናደ ጥሃትም እስከሚሄድ ድረስ መድረስ አይተበቅብህም ይሄ ብዙ ሰው ህይወት ውስጥ የሚያጋጥም ነገር ነው እስቲ ቪዲዮን ነው እሱም የሚለን ነገር አለና እውነታው እነሱ ይንገሩ እኔ እዛ ጋር ሆኜ እንኳን ሃይሚን ጋር ነበር ትኩረት ያያዩት የነበረው ምናምን ሁሉም ከጀማው ጋር ነበረች ግን ደግሞ እኔ ማላውቀው ሰው ነበር ከሷ ጋር እና ይጎራረሳሉ ምናምን በጣም ያስጠላ ነገር ነው ያያየ ነበር በጣም ያስጠላ እኔ ደብሮኛል እና አስጠይቃትም ምንም ማላውቀው ምናምን አለች አዛኛን አነጋገሯን በቃ ግንፍልፍል ነበርና በጣም ያናድር ነበር ምናልባት ሊያናድር የሚችለው ያንተ እሷን መጠርጠር ሊያናድዳት ይችላል አንዳንድ ሰው ያለበት ቦታ ላይ ስትጠሩት ይናደዳል ያላሰበው ነገር እናንተ አስባችሁ እንትን ስትሉ ስትጠይቁት ይናደዳል እኔም ቢሆን ያን ስሜት ሊሰማኝ ይችላል ምክንያቱም እንዴት እምነት ይያለው እንዴት ማለት ኦሬዲ አንተ ነፃነት አተን ይዋልኮ ማለት ነው በቃ ሰርጉ ላይ ሚዜና ብዙ ስራ ይኖራሉ ስራውን ማልሰራው ከታ ያንዳንዷን እንቅስቃሴዋን ስትከታተል ነው ይዋልኮ ማለት ነው ሰርግ ቦታ ማለት ነው ድግስ ቦታ ሁሌ የምናቀው ሰው ይመጣል ማለት አይደለም እኛ የማናቀው ደጋሹ የሚያቀው ሰው ይመጣል አያችሁ አይደል ስለዚህ እዛ ተገናኝተን እንደ አዲስ ምን ተዋወቃቸው ሰዎች ሊኖሩ ይችላሉ እነዛ ሰዎች ግን ታርጌት አድርገው የኛን ሰው ሊነጥቁን ነው ብለን ማሰብ አይተበቅብንም ብቻ እኔ ዛሬ እሷን አምጥቼ እኔ ጠይቃታለሁ እኔ በቃ እንትን ኮንፈርት አልሰጠኝም ያስጠላል በቃ ያረጉት የነበረው ነገር ያስጠላል ተነሱ ማለት ያንን ሰው ማንንም ያውቀው የለም እኔም አላውቀውም ግን ከሷ ጋር ቁጭ ብሎ እየተሳሳቀ ያበላት ምናምን እና እኔ ሁሉንም ነገር ማወቅ ስለምፈልግ ነው ዛሬ መጣሁትኝ እኔ ምርር ነው ያለኝ እንግዲህ ማወቁ አንድ ነገር ነው ችግር የለውም ማወቅ is normal ነው በቃ ምክንያቱም ምንድነው እሱ ብሎ መጠየቅ ይሄ ምንም ችግር የለውም ችግር አለው በያላምንም ምክንያቱም እሷ እንኳን በተሳሳትና ወደ መጥፎ ነገር በትሄድ ሊመልሳት ስለሚችል ማለት ነው ያደረግሽ ያለሽው ነገር ትክክል ስላልሆነ እባክሽን እንደዚህ ነገር አታድርጊ ብሎ መነጋገር ያለ ጉዳይ ነው ግን 100% በቃ አኩርፎ ተበሳይቶ እንትን ማለት ያው ይሄ ማለት ቅናት ነው የሚሆነው አይደለ ቅናት ደግሞ ቤት ሲሰራ ታይቶ አይታወቅም ቤት ሲያፈርስ እንጂ ማለት ነው ስለዚህ ይሄ መኖር አለበት ብዬ አላስብም ፍቅር ካለ እምነት መኖር መቻል አለበት የምናፈቅረው ሰው ልናምነው ይገባል ማለት ነው ምክንያቱም በነገራችን ላይ ስናምነው ነው ያንን ሰው ከኛ ጋር ልናቆየው ምንችለው
የምንጠራጠረው ከሆነ በቃ ማለት ምንድነው የሚባለው እግሯ ላይ ገመድ የታሰረ ዶሮ ማለት ነው በቃ አሰርናት ነፃነት አሳጣናት ማለት ነው የሆነ ቀን ካመለጠች አመለጠች ነው ልናገኛት አንችልም ማለት ነው እንደዛ መሆን የለበትም አይበርድልም እሺ እና ታዲያ ፍቅር ነፃነት ይፈልጋል ነፃነት ማታ ስለተናደድከኝ አላሻም በደንብ ሰላም በል ምንም አልተናደድኩም እኔ ስጠይቅሽ ዝም ስላልሽኝ ነው መናገር እንደማትፈልጊ ገብቶኝ ተናደድኩ ለምንድን ነው መናገር ማልፈልገው እኔ ጋር እኮ ምንም አንተ የምትለውና እኔ ጋር ያለው ነገር ጭራሽ አይገናኝም እኮ ማለት አንተ የምትለውና ልጁ ማን ነው እንዴ እኔ ማንስ ቢሆን ምን አገባኝ እኔ እዛ ሰርግ ቦታ ነው አይተገናኘንም ከማን ጋር ከልጁ ጋር ነው እንደዛ ይኮናል አይቺም ማለት ምን ሆንኩኝ ምን የተለየ ነገር ምን አደረኩ ኧረ እባክሽ እየተጎራረሽ ምናምን ምን ሆንኩኝ አለ እና እሺ ሰው ሊያጎርስክ እንደዚህ እጁን እንትን ብሎ እምቢ ትላለህ አይ ሁሉንም ጠይቅ ያለው እንዳለ ብቻ አንተ እኔ ላይ ያጠቆርክ እንጂ እኮ ምን እንደ ልጅ እኮ ጎርሷል ሌሎቹ ማንንም አላጎረሰም አይቻለሁ ጠይቄያቸዋለሁ አላቃቸውም ነው ይለው ብሩክ ያንናን እንግዲህ ሲከታተል ነው ያለው ማለት ይሄ ማለት ሃይሚና አምናትም ማለት ነው ስለማያምናት ነው የተከታተላት በነገራችን ላይ በቃ ሌላ ነገር አይደለም ሰው የሚያምነው ሰው አይከታተልም ሌሎቹን አላጎረሰም ቁጭ ብሎ ማለት ነው እሷን ብቻ ነው ሲከታተል የነበረው ማለት ነውና ቀደም እንዳልኳችሁ ደግሞ ሰርግ ቦታ የተለያየ ሰው ይመጣል በጀማ ደግሞ አንድ ላይ ስትበሉ ሊያጎርሳችሁ ይችላል በቃ በዙር ሊያጎርሳችሁ ይችላል እናንተ ብታጎርሱት ይችላልላችሁና እኔ ጥፋት ነው ብዬ አላስብም እውነት ለመናገር ከዚህ በኋላ ድብብቆሽ ምናምን አልፈልግም ድብብቆሽ ነገር አንድ ባንድ ነገር ይልጁ ማን በቀኝ ብሩክ ምን ሆነክ ነው እንደዚህ ከማያውቁት ሰው ጋር እንደዚህ አይኮንም እንዴ አንተ እኔ ላይ ምን አስፈጠጠ ኦኬ ማፍታሪውን ስታት ነበር አይደለም እንዴ ነው ያረክሽ ያለውን ነገር ለማየት ነበር ምን አስፈጠጠ ነው ያልሽው እሺ አገባኝ ማለት እኔ ተለየ ነገር አደረኩኝ በቃ ታዩ ምን አስፈጠጠ አልሽ ለምን አየኝም ነው ማታም እንደዛ ጮህብኝ ለምን አየኝ ነው በቃ ያያችኋል ብሩክ ያለውን ችግር እያንዳንዱ ነገር በቃ ወደ ነገር ቀየራቸው ማለት ወደ ነገር ለምን አየኝ ነው እያንዳንዱ ነገር ወደ ጭቅጭቅ የሚቀየሩ ነገሮች ማለት ነው አራ ብሩክ አራ ታው አይ እሱማ መብት ነው አንተ ያላየኝ ማለኝ ኦፍ ኮርስ ብሩክ ምን ሆነክ ነው በቃ እንዴ ምን ሆነክ ነው ምን በቃ አይ እኔ ልጅ እኮ በቃ እዛ ጋር ተገናኘን በቃ አለቀኩ ይገባኛል ማለት እኮ ነገርሽኝ ነው አይደለም ይሄን ያክል እንደዚህ እንዴ ባየህን ቁጥር እኮ የሆነ ማይታይ ነገር ነው ትናንሽ ነገር ነው እንዴ የሚታይክ ላንተ ነው አያችሁ በጣም ትኩረት ባደረጋችሁ በጣም በተከታተላችሁ ቁጥር በቃ ተቃቀን ነገር ሁሉ ለተለቃቀሙ ትችላላችሁ አያችሁ ይሄ ነው በቃ አንዳንዴ ሰላምም ያሳጣል አይደል የሆነ እያንዳንዱ የዛን ሰው እንቅስቃሴ ሁሉ የምትከታተሉ ከሆነ እናንተ ራሱ ሰላም ታጣላችሁ ጤነኛ አትሆኑ በቃ ምክንያቱም አይምሮአችሁ መጥፎ ነገር ነው የሚያስበው ዛሬ ሌን ጥላት ሄደ ነገ ከሌላ ወንድ ጋር በቃ ይሄ ማይሆን በቃ በጣም ደስ የማይል አስተሳሰብ ነው ስለዚህ እኔ እውነት ለመናገር ዛሬ ፕራንክ ሁሉ መስሎኝ ነበር ቪዲዮን ሳይሆንና ያቆም በቃ ዛሬ ሰርጉ እኮ የእናንተ ሰው ጋር እንደዚህ የሚኮነው በቃ እሱ ያቀኛል እንዴ እሱ ያቀኛል ከዚህ በኋላ እኔ ምንም ባደርግ እንዳትናገሪ እንዴት ነው ማልናገር እናገርሃለሁ እንዴ አትናገሪኝም ማለት አያገባሽም እኔ ልጁ ማንነቱን ፈልገሽ ይዘሽውና ራሱ ነው እናንተ ቤተሰብ ሰርግ አይደል እንዴ እኔ እንዴት ነው ልጁን ማቀው እኔ ልጁ ጋር ምንም አይነት ነገር የለኝም ልጁንም አላቀውም በቃ ይሄ በቂ ነው በቃ ካመንካት ይሄ በቂ ነው የምትወዳት የሆነት የምትወዳትና የምታምናት ከሆነ ይሄ በቂ ነው በቃ ሰርጉ ላይ ተገናኘን ተጫወትን አለቀ ጨዋታው እዛ ጋር ተለያየን በቃ አጎረሰኝ ጎረስኩለት ያጎረሰኝ ብቻ ነው እንዴ እኔ ያየሁት ነገር አለ ሌላ ምን አየሽ አይቻለሁ በጣም ነበር እዛ ጋር የሚያስጠላው የምታረጉት ነገር እኮ በቃ ሲጨፈር ነበር ምናምን አብረን ነበርን አለቀን ደግሞ ይቻላልው ምን እኔ ካንቺ ጋር ነው ኬዝ እኔ ስለሌላ ሰው እያወራሽ ያሉትን ነገሮች አሸፋፍኝ እኔ ካንቺ ጋር ነው ኬዝ እና ይሁንታ ሌሎቹ ለምን አልጨፈሩም ከሌላ ሰው ጋር እንዴ ሌላ ነገር ለምን አላረጉም ከሌላ ሰው ጋር ለምን አልተጎራረሰ በቃ እሷ በቃ መነሳት አልነበረባትም ማለት ነው እንደዚህ ከሆነ መሄድም አልነበረባትም አቤቷ ነበር መቀመጥ እያንዳንዱ ነገር እንቅስቃሴውን የሚከታተላት ከሆነ መሄድ አልነበረባትም የእውነት ነው ማለት ነበረብኝ ለምን አላለም አይ ሌሎቹ ምን ጥፋተኛ ሲጀምር መሄድም አልነበረብኝም ሰርግ ቦታ ለምንድን ነው ማትሄጂም እንዴ ከሰው ጋር ልገናኝ ነው ገደብ የለሽም እንዴ ከሰው ጋር በምታረጊው ነገር አንቺ ምንድነው ይሄን ያክል ይሄ ወጣ ያለ ነገር አድርጌያለሁ እንዴ
ተረጋግቼ እኔ ማሰብ ነው ፈልገው እንድረጋጋ ከፈለግሽ ተይኝ በቃ ጸጥ በይ ብቻህን አልተውህም ጭራሽ እዚህ ድረስ ብቻህን አልተውህም ያለው እግዚአብሔርን ብቻህን አልተውህም ኧረ ብሩኬ ተረጋጋ ደስ አይልም እውነት ጭራሽ ጥለህ እስከ መሄድ የእውነት ለመናገር እኔ ፕራንክ ነበር የመሰለኝ ግን የእውነቱን ነው ጥለዋት ሄደውና ምናልባት ነገ ፕራንክ ነው ትላለህ ብዬ እጠብቃለሁ ብሩኬ ከዛ ውጪ ግን እውነት ነው ያላሰብም እውነት ለመናገር መተወዳት ልጅ እዚህ ልክ ማታምናት ከሆነ ምንም አይዘልቅም ማለት ነው የተወዳችሁና የተከበራችሁ ቤተሰቦቼ እንግዲህ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል እንዴት አያችሁት እናንተ ማን ነው ጥፋተኛ ኮሜንት ላይ ጻፉልኝ ስለዚህ እስቲ ሐሳብ አስተያየታችሁን በደንብ አድርጋችሁ አስፍሩልኝ በሌላ ጊዜ በሌላ ቪዲዮ እመጣለሁ እስከዛው ያላችሁበት ሰላማችሁ ብዝት ይበል ቻው